እስከመቼ ድረስ ነው ማልነግራት? እሺ ለምንድን ነው ማልነግራት? እስከመቼ ላልሽው እኔ ለማርታ ልጅ እንዳለኝ እስከምነግራት ድረስ። መኪና ውስጥ ድምጽ የሚቀርጽ ማይክ ለምን ነበር ያስቀመጥሽው? ዝም ስላልኩሽ ያላየሁሽ መስሎሽ ነበር? ችግሩ ናታንና አባትሽ ጠይቆት ደግሞ ናታን አላገባም ብሎታል። ለአባዬ እወዳታለሁ ብሎ ሊነግረው የሚችለው ማየ እኔም እንደዛ ነበር ያልኩት። እንዴት አንቺን ከሌላ እንደወለደሽ እንቆቅልሽ ቢሆንብኝም አባዬ ግን ብለህ ሰው ነው። ለየትኛውም ችግር መፍትሄ የሚያጣ ሰው አይደለም። እሱ ከወደደሽ ያገባሻል፣ ካልወደደሽ ደግሞ ምንም ማድረግ አይቻልም፣ ይቀራል። አይቀርም ማየ። እኔና ስላንቺ ማወቅ ትፈልጋለች፣ ጠይቃት ትለኛለች። አይ ቲንክ እሷም ጠርጥራለች። ተረጋጋሽ ሰላም። ልጅሽ ሰላምዬ የሰማችውን ማመን አቃታት። አቶ ደረጀን እጅ ከፈንጅ ይዛ በፍጹም ዛሬ መናገር አለበት ስለ ልጄ እባክህን ብላ ጠየቀችው። መኪናው ውስጥም በመጥራት አቶ ደረጀ ሁሉንም ነገር ነገራት። ይህን የሰማችው ሰላምዬ በድንጋጤ እዛው ከመኪናው ውስጥ ፈጣ ቀረች። ኤቢ ከግድግዳ ተለጥፋ ልታዳምጥ ስትል አቶ ደረጀ እጅ ከፈንጅ ያዛት። ሁሉንም ነገር አውቄብሻለሁ አንቺ ባለጌ በማለት በቁጣና በቃ ሲያስቆጥ ነበር። ወይዘሮ ማርታ ናታን አላገባሽም እኔ አልፈልግም ብሎ ለአባትሽ ለአቶ ደረጀ ነግሮታል በማለት ለኤቢ ነገረቻት። ኤቢም ውሸት ነው ድሮስ ለአባቴ ይሄንን ይለዋል እንዴ? ስለዚህ ስለሚፈራው ወዳታለሁ ብሎ አይልም። ስለዚህ ይወደኛልም እምቢ እንኳን ቢለኔ በግዳጅ ነው የማገባው ብላ ወሰነች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 56 ተለቀቀ። ወደ ክፍል 55 ስንመለስ እንግዲህ አቶ ደረጀ ከሰላምዬ ጋር ኪችን ሆኖ ሰላምዬም በድንጋጤና በጭንቀት ምጧ መጣባት ወለደች እያለ ነበር ተመልካቾች። እሷም በድንጋጤ ነበረ ቆማ የቀረችው። ነገር ግን ወደ ክፍል 56 ስንመጣ ጥያቄዋን ቀጥላለች። አቶ ደረጀም ሁሉንም ነገር እነግርሻለሁኝ፣ አሁን ዝግጁ ነሽ ወይ? ሁሉም ነገር እንዳልሽው አይደለም ልጅሽ በጣም ጥሩ ደረጃ ላይ ነው የምትገኘው፣ እኔም አውቃታለሁኝ፣ ሁሉም ነገር ታውቃለች በማለት ነግሯታል። ልጄ ማንን ትመስላለች እባክህን እያለች በጥያቄ አፋጠዋለች። ለቅሶዋ ግን የእናት አንጀት ነውና ለቅሶዋ በአራት መንታ እንባዋ ይዘንባል። ይሄንን ያየው አቶ ደረጀም በቃ ዝም በይ እያላት ነበረ። እንግዲህ ኤቢ ምን እንደሚያደርግ በአባቷ የማትተማመነው ኤቢ ሂጅና አባዬ የት ነው የት እንዳለ ብላ ውሃን ስትልካት ውሃ ደግሞ በሚደርሱ ጊዜም እንግዲህ ወይዘሮ ሰላም እያለቀሰች ነበረ። በምታለቅስም ጊዜ እንዴ አባዬ ምን አድርገሃት ነው? ለምን ነው የምታለቅሰው? መታሃት ነው? በማለት ውሃዬ በጣም ቁማ ይሄንን ጥያቄ እንትን ስትል ነበር። አቶ ደረጀም በድንጋጤና በፍርሃት ውጭ ከዝግድም እያላት በቁጣ ቢላትም እዛው ቁማ እንዴ ለምንድን ነው የመታሃት? ለምን ገረፍካት? እያለችው ውሃ ይሄን ስትል ነበረ። የዚህ ጊዜ ሰላምዬም ራሱ በለቅሶ ታጅባለች። ውጭ ብዬሻለሁ፣ ምን ልትሰሪ ነው እዚህ የመጣሽው? አንተ ለምንድን ነው እዚህ ቁመህ ለምን ገረፍካት? እያለች ውሃዬም ይሄን ስትል ነበረ። እናም በዚህ የተነሳ አቶ ደረጀ እንግዲህ ውሃን ሊያስወጣት ችሏል። ውጭ ከዝግድም አሁን ሄደሽ ለምን አትተኝም? እያላት እንዴ እንቅልፌ ሳይመጣ ለምን ነው የምተኛው? በማለት ወደ ኤቢ ጋ ነበር ያመራችው። ወደ ኤቢ ጋ ስታመራም ኤቢ ምን ሆነች ነው ስትላት አላቅም አባዬ ደብድቧታል ሰላምንና ሰላምዬ እያለቀሰች ነው እንዳትሄጂ አባዬ በንዴትና በጭሆት ነው ያባረረኝ በማለት ለውሃ ለኤቢ ትነግራታለች። ውሃ
የዚህ ጊዜ ኤቢ እንዴት ለምንድን ነው የሚቆጣት? ለምንስ ታለቅሳለች? እያለ ንገረኝ እያለችው ነው። ንገረኝ ስትለው ነበረ። እባክሽን አትሄጂ፣ አባዬ ይገልሻል። ኤቢ እህቴ አትሄጂ፣ በጣም ተናዷል አባዬ ብትላትም ይሄ ነገርማ እኔ ነገረኛይቱ ማምለጥ የለብኝም፣ የሆነ ነገር አለ፣ ንገረኝ የምትለው ምንድን ነው? የጠረጠርኩን ነገር ባልሆነ በማለት እየሮጠች ስመጣ ነበር። አቶ ደረጀና እንግዲህ ሰላምዬ በለቅሷ ናት። አሁን ተረጋግቻለሁ ንገረኝ እያለችው እንባዋን እየጠራረገች ተረጋጊ ባክሽ፣ እኮ የህይወትና የነፍስ ጉዳይ ነው፣ እኔንም መሰቢኝ እያለ ነበርና አሁን ልነግርሽ ነው ተዘጋጅ በሚላት ሰዓት እንግዲህ ኤቢ ቀስ እያለች ኮቴዋን አድፍጣ ስትመጣ ነበር። የዚህ ጊዜ አቶ ደረጀም እየሰማ ነበርና አረማመዷም እንደ ሌባ ቀስ እያለች ነበር ኮቴዋን ስትጎትት የነበረችው። እናም በዚህ ጊዜ ሰላምም እባክህን ንገረኝ እያለች እንባዋን ተረጋግቻለሁ ስትል ነበር። አቶ ደረጀ ስለሰማ እሷን እጇን እንዴት ያዝ አድርጓት ቀስ ብሎ እንዲህ ሲያያት ከግድግዳ ጋር ተለጥባ ያያታል። አቶ ደረጀም እጇን አንጠልጥሎ እፎቅ ይዞ በመሄድ በሩን ዘግቶ እዛው ሲያስፈራራን ነበር። ምን ነይ በማለት ነው ቀጥታ አንጠልጥሏት ይዟት ሄደው። አባዬ እንዳሰብከው አይደለም፣ ምንም አይደለም እያለስ ብትለውም እንግዲህ አቶ ደረጃ አንቺ ቢነግሩሽ ያው ቢወቅሩሽ ያው ምን አይነት ልጅ ነሽ አንቺ? ከዚህ ከቤተሰብ የተለየሽ ነው፣ ከምን እንዲወጣሽ አላቅም እያለ አቶ ደረጀም በንዴት ላይ እሷ ላይ መጮህ ጀመረ። አባዬ እኔ በፍጹም እንዳሰብከው አይደለም እያለች የውሸቷን እንትን ስትነዛበት ነበር። አቶ ደረጀም እንግዲህ ዝም በይ ዝም በይ፣ እኔ ብዙ ነገር ነው የደበቅኩ፣ ዝም ያልኩሽ እንዳላወቀ ሁሉንም አውቃለሁኝ፣ አንቺ ውሸታ ማስመሳይ እያለ ምንድን ነው ከአንቺ የምትፈልጊው? እንዴት ነው አባትሽን በዚህ ደረጃ የምትፈትኙ? የማይጠቅምሽን ነገር አትስሚ፣ አትከታተይ፣ ለማወቅም አትፈልጊ ብዬ ስንት ቀን የመከርኩሽ ብሎ ቢገፈትራት እዛ አልጋዋ ላይ ቁጭ ብላ አባይተው እኔ በምንም አይደለ እያለ በሩን ዘግቶ እንደዚህ ቢላትም እሷ ግን ልትሰማ አልቻለችም። በፍጹም ታውቂያለሽ፣ መኪና ውስጥ ራሱ ካሜራ ደቅነሽ ነበረ የካሜራ የድምፅ ሪከርድ ስታረጊ፣ ይህን ሁሉ አውቃለሁ፣ ባላወቀ ዝም ያልኩሽ ደግሞ ከነገ ዛሬ ትሻያለሽ እያልኩ ነበር እያለ በጣም እየጮህባት ነበረ። እናም በዚህ የተነሳ እሷም አባዬ በቃ ይቅርታ ብትለው ምን ብትለው የምን አንቺ ስንት ጊዜ ነው ይቅርታ እያልሽ ይቅርታሽን እየተቀበል በይቅርታ ስናሳልፍሽ የነበረው፣ ዛሬ ደግሞ ይበል ብለሽ አባትሽን ጠርጠሽ በዛ አይነት መጣሽ፣ ምን አይነት ፍጡር ነሽ እያለ የሰው ሁሉ ሰው የተባረከ ልጅ ስጥህ ይባላል። እኔ ግን የተረገመ ልጅ ስጥህ ነው የተባልኩትና እንዳንቺ አይነት ልጅ ሰጠኝ እያለ አቶ ደረጀም በጩኸት ቤቱን በአንድ ግራ ቆመው። ናታንም እንግዲህ ከበር እየመጣ ነበርና ውሃም እዛው በር እንደ መናፈሻው ጋር ነበረች እና ምግብ ቢሆና ምንድነው እባክህን ናታን እንዳትሄድ አባዬ በጣም ተናዷል፣ እንዳትሄድ ይመታል እባክህን ስትለው ያው ውሃ ምንም እንትን ብትል ስለማታዋሽ ምንድነው እኔም አንቺን ሰው ብዬ አይደለም ሰላምን ገርፏት ሰላም እያለቀሰች ነው ያለችው፣ አይቻት ነው የመጣሁት። እንዴ ምን ብሎ ይገርፋታል? ደስ ይላት ደብድቧታል እያለችው ነበር። እኔም አንቺን ሰው ብዬ ማዋራቴ ነው ብሎ እንግዲህ ናታንም ቀጥታ ወደ ቤቱ በመሄድ እንግዲህ ሰላምን በንዴት የምትገኘው ጠረጴዛ ዙሪያ ላይ ቁጭ ብላለችና እንባዋን ጠራርጋ ሁሉንም ነገር እያሰበ ነበረ። እናም በዚህ የተነሳ ናታንም መጥቶ ምንድነው ምን ሆነሽ ነው ሰላምዬ ቢላትም ምንም አልሆንኩኝ ምን ሆኛለሁ እያለችው ነበር እንባዋን ጠራርጋ። እናም በዚህ የተነሳ እሱም ምንድነው እንትን ጋሽ እኮ በጣም እየጮኸ ነው ደረጀ ቢላት፣ አዎ እየጮኸ ነው፣ እኔ ምን አውቃለሁ፣ ምንድነው የተፈጠረ የማላውቀው ነገር አለ ቢላትም እሷም ለመናገር ፈቃደኛ አይደለችም ማለት ነው። እናም በዚህ የተነሳ
ይሄንን ካልነገርሽኝ ብለው እሱም እየጮኸባት እኮ ነው ኤቢ የምትባል ልክስክስ ናት በማለት ትነግረዋለች። እንዴ ምን አድርጋ ነው? በጣም እኮ እየተናደደ ነው እያለ ነበር። ግን በሰው በቤተሰብ መሀል አትግባ ናታን፣ ቤተሰብ ናቸው በአባትና በልጅ መሀል አትግባ ስትለው ነበር። እሺ ሰላምዬ ግን እያላት ነበረ። እናም በዚህ የተነሳ እሱም ይሄንን እያለ እያወራ ንገሪ ቢላትም አልነገረችውን አላቅም በማለት መልሳም እንግዲህ የልጇን ድምፅ ልጄን የት ናት ማናት ብላ የጓጓችው እናት ሰላም መልሳ ትደውልበታለች። እባክህን ዛሬ እንድትነግረኝ እፈልጋለሁ እባክህን ስትለው ነበር። እባክሽን ተረጋጊ፣ አንቺም ይሄን ያክል አመት ደብቀሽ ይሄን ያክል ጊዜ ለልጅሽ መስዋዕትነት ከፍለሻል አውቃለሁኝ። ይሄን ያህል ሁሉ ጊዜ አሁን ይበቃል፣ የመናገሪያው ጊዜ ደርሷል፣ አይዞሽ እያላት ነበረ። እሱም እንግዲህ ከላይ ሲመጣ ውሃም ከበረንዳ ሆና ገና ስታየው እየሸሸችው ነበረ። ምንድነው ምን እየሆንሽ ነው እያላት ነበረ። አባዬ ምንም እኔ እኮ ምንም ጥፋት አላጠፋሁ እንዳገርፈኝ ምንም አላጠፋሁ እያለችው ነበር። እሱም ግራ በመጋባት ዝም ብሎ ከፍቶባት ይሄዳል ማለት ነው። እንግዲህ ወደ ዳጣና ወደ ናታን ስንሄድ ዳጣና ናታን በአንድ ቁጭ ብለው ከመናፈሻው በረንዳ ጋር ቁጭ ብለው በአንድ ኩርሲ እየዋሩ ነበር። እኔ ግን ደረጀ ይሄንን ነገር እያደርጋል ብዬ በፍጹም እንትን ብዬ አላቅም። አስበሽዋል? ይሄንን ደግሞ ማርታ ብትሰማ ምን እንደሚፈጠር ታውቂያለሽ? ቤቱ እንዳለ ይገለባበጣል። በጣም ይሄን ነገር እንዴት በእኔ ላይ ሄደ? ይህ ምክንያቱም ኤቢ ያንቺ ታላቅ እህት ናት። እኔ ራሱ ግን ምሳሌ የሆነብኝ ነገር ነው፣ እንዲ ያልተፈታልኝ እንቆቅልሽ ነው እያለ ናታንም ይሄን ይላታል። እንግዲህ ተፋታ ለሰው መቼም እንደማታወራም ለው ስትለው በፍጹም አላወራሁም እያላት ነበረ። ሁለቱም ቁጭ ብለው እንግዲህ ማርታ ከስራ ቦታዋ መጣ ከሳሎን ስትመጣ እንግዲህ ኤቢ ኩርፍ ብላ እዛው ኩርትም ብላ ቁጭ ብላለች። ዛሬ ደግሞ ምን አከለሽ ነው? ምን ሆነሽ ነው እንደዚህ ኩርትም ብለሽ የተቀመጥሽው? በማለት ተጠይቃታለች። አይ ምንም አልሆንኩም አየ ያባዬ ነው አያለ። አባዬ ምንም አያደርግሽም፣ ዝሮ ጥፋት አጥፍተሽ ነው። ምን አጥፍተሽ ነው ብትላትም ልትነግራት ፈቃደኛ አይደለችም። ጥፋቱ የራሷ ነውና እናም በዚህ የተነሳ ምንድን ነው ብትላትም አንዴ ምንም አይደለ በቃ አባዬ ነው እያለች ስትላት ይሄንን እያወራቻት ነበረ። እናም ከድንገት ስታያት ድመቷን ስታይ እንዴም አየ ደግሞ ይቺ ጎረቤት ድመት ምን ልትሰራ ነው እዚህ የመጣየው ስትላት፣ እንዴ ድመቲቱንም ሰው አድርጊያትና ተጣያ እንጂ እኮ አእምሮሽ ከስንቱ ጋር ነው እንደው እንትን የሚለው እያለቻት ነበረ። እናም እሺ በቃ ተይው እማዬ ከዚህ እንውጣና ምን እያሰብሽ ነው? ምን እያሰብሽ ነው አሁን እንግዲህ እያለች ስጠይቃታለሁ። የኔን ዝግጅት ቀለበት አሰራይን ስትል፣ እንዴ እሱንም ሳልነግርሽ አባትሽ እኮ ናታንን ሲጠይቀው በፍጹም እኔ ከሷ ከእህትነት የዘለለ ምንም ነገር ሌላ ስሜት የለንም ብሎ ነግሮኛል በማለት ይሄን ብሎኛል በማለት ተነግራታለች ለልጇ ለኤቢ። ኤቢ ደግሞ እንደማየ አስበሽዋል እንዴ አባቴን እኮ ይፈራዋልና ድሮሳ ፈቅራታለሁ ወዳታለሁ ሌላው ነው እንዴ? ምን ሆነሽ ነው? እኔም ይሄን ነበር እንዴ አንቺው ሐሳብ ያልኩት። ነገር ግን እንግዲህ ናታን አልፈልግም ታለ አያገባሽ ስትላት ወዶ ሳይሆን በግዱ ያገባኛል ብላ ትፎክራለች። እናትየዋም ዞር በይ አንቺ አብደሻል ብላ ተነስታት ትታት ትሄዳለች ማለት ነው። እንግዲህ ወደ ሰላምዬ ስንመጣ ሰላምዬ አሁን ላይ ሰላም ያጣችው ማለት ነው። ቀጥታ ለአቶ ደረጀ ትደውልለታለች። ምን ፈለግሽ? ምን ሆንሽ? ሲላት እንዴ የጀመርክልኝን እኮ አልጨረስክም፣ ንገረኝ፣ ፎቶዋ እንኳን ቢያንስ ካለህ ላክልኝ ለወቃቴ ልጅን እያለች በጣም ጥያቄ እየጠየቀችው ነው። እሱም እንዴ ተረጋጊ እንጂ ምንድነው ይሄን ያክል ደግሞ ይሄን 2 ቀን እነግርሻለሁ ቢላትም በፍጹም እኔ አልችልም እያለኝ ነው። እኔ እንደውም ካለህበት መምጣት እፈልጋለሁ ስትለው እንዴ ተረጋጊ እንጂ ሰላም ታይ እንጂ ቢላት በፍጹም ልረጋጋ አልችልም፣ የምረጋጋው ስለ ልጄን ስነግረኝ ብቻ ነው ስትለው ነበር። ይሄን ነው የምፈልጊው? ስወጭ እኮ ማርታ ታይሻለች። እንዴት ነው የምወጪው?
በምላክ ጊዜ እንግዲህ ችግር የለውም ለዚህ እትዬን አስረዳታለሁ በማለት ቀጥታ ወደ አቶ ደረጀ ጋር ትሄዳለች። አቶ ደረጀም ከመኪናው ውስጥ ቁጭ ብሎ እንግዲህ ልጄን ንገረኝ፣ እባክህን ንገረኝ፣ ይሄን ያክል ጊዜ እንትን አልኩኝ፣ ግን ልጄ በህይወት አለው ፎቶዋንም ቢሆን ስጠኝና ሌው እያለኝ እሷም እዚሁ ናት፣ አንቺም ታውቂያታለሽ፣ ነገር ግን እሷ አታቅሽም በማለት አቶ ደረጀ ይህንን መልስ ይሰጣታል። እባክህን እያለኝ በጭንቀት በጣም ተጨናነቀች ሰላም። እና አሁንም ዝም ብዬ የምነግርሽ አልችልም። ይሄንን ነገር የምነግርሽ ለአንቺ ብቻ ነው። ነገር ግን ይሄንን ለልጅሽም ሆነ ለማንም ሰው እንዳቅ አልፈልግም። አንቺ ብቻ እንድታቂ ነው ሲላት ነበር። እንዴ ለምንድን ነው ይህን ማድረግ የፈለግከው ብትለው፣ እንዴ የፈለግኩት እኔ ለማርታ እስከምነግራት ድረስ አንቺ ለምንም ነገር ትንፍሽ እንዳትይ በማለት ሁሉንም ነገር ይነግራታል። እሷም እሺ ይኸው ቃል ግቢልኝ፣ በዚህማ አይቻልም፣ ሚስጥር ከአንድ ሰው ከወጣ ይሄ ሚስጥር ሌላው እንደምንም ብሎ ያወጣውና ከዛ በኋላ ከማርታ ጋር ተለያይተን ብዙ ነገር እንደርሳለን እያላት ነበር። እሷም በፍጹም በቃ ቃል ገባው በማለት ቃሏን ትሰጣለች። በይ በማለት አንተ ሳትል እኔ በፍጹም ለምንም ነገር አልልም በይ ብሎ ይላታል። እሷም እሺ ብላ ይህን ያልላትን ትላለች ማለት ነው። ሁሉንም ነገር ዝግጁ ነሽ? አሁን ምራቅ እንትን ትንፋሽ ውሰጂ፣ አየር ኦክሲጅን አስገቢ፣ ካርቦን ዳይኦክሳይድ አስወጪ እያለ ሁሉንም ነገር ሲነግራት ልጅሽማ ብሎ እዚህ ላይ ነው ልጅሽ እንትና ናት በማለት ሁሉንም ሊነግራት ሲል በድንጋጤ ጸጥ ትላለች ማለት ነው። ለነበረው ቆይታ አመሰግናለሁ። ቀጣይ ክፍል እስከምንገናኝ መልካም ጊዜ